ሄርሜላ እኔን ምን ሄርሜላ እንደምታፈቅረው ነግሬው እሱ ባይፈልግስ? አይ ሄርሜላ በጣም ነው የምታዝንብኝ። ይቅር አትለኝ። ይህን ነገር ብትወው ይሻላል። ምን ሆነ አለ አቤል? ሄርሜላ ምን ለምን አትነግረኝ? አረ ምንም ያው አንተን ለማስከፋት አይደለም ብዬ አስባለሁ። ታዲያ ለዚህ ነው እኔ ደግሞ ደህና ነገር ልታወራ መስሎ። የምሬን ነው ሚኒ፣ ነገሮችን ተረጋግተህ አስብ። ሄርሚ መጥፎ ነገር አስባ አይመስለኝም። አይመስለኝም ነው እንጂ እርግጠኛ አይደለም። እኔ እኮ ከማይሆን ሰው ፍቅር ይዟት የማይሆን ነገር ውስጥ እንዳገባ ብዬ። አረ ሄርሚ እኮ እንደዚህ አይነት ሴት አይደለችም፣ በጣም አስተዋይ ነች። ያ ሮብ የሚባል ልጅ የማይሆን ነገር ነው ያወራል። እሱን እንግዲህ ፈጣሪ ነው የሚያውቀው። እንደዛ ነው የሚባለው። እኔ የምለው ሌላ ሀሳብ ውስጥ ሆኜ እኮ ይላልኩ። እንዴት ነው ህመሙ እየቀነሰልን? ኧረ አሁንማ ደህና ነኝ። ያው የተፈጠረውን ነገር ማስታወስ አልቻልኩም እንጂ። አይዞሽ የጊዜ ጉዳይ ነው፣ ሁሉም ነገር መስተካከሉ አይቀርም። እስኪ እንግዲህ ከፈጣሪ ጋር ደህና ሆናሉ እያስባለሁ። ቅንጣት ታክል እንዳትጠራጠር፣ ወደ ድሮ የጤና ሁኔታ መመለስ አይቀርም። ተስፋ አደርጋለሁ። ለመልካምኞቱ ደግሞ በጣም አመሰግናለሁ። ምንም አይደለም ጓደኛዬ። ቆይ ግን የምታፈቅራት ሴት በእጅ ብታስገባት ለቁም ነገር ታስባታለህ? እንዴ ምን አይነት ጥያቄ ነው? በደንብ ነው። ታዲያ ማን እንደሆነች ነግረኝ። ለምን አንደኛ ሚዜ አታደርገኝም? አንደኛ ሚዜ መሆን የማይቀርም፣ ማንነቷ ግን ለጊዜ ቆይ። አረ ጓደኛ ያታካብዱ። እኔ እኮ ላግዝ እየሞከርኩ ነው። የምራ ቤላ ተረዳኝ። አሁን ላይ ማን እንደሆነች መናገር ስለማልፈልግ የተወሰነ ጊዜ ብቻ አስተ። እሺ በቃ ላስጨንቅ አልፈልግም። ስለተረዳኝ በጣም ነው አመሰግናለሁ። ደግሞ ምስጋና ጀመርክ? ምን አደረግኩልህ ነው? እንዴ አንዳንዴ እኮ ሰውንም መረዳት አንድ ነገር። አይ ይሄ ካደረክልኝ አጣም ምንም ነው፣ አታከብዱ። ጭራሽ ያደረኩልን ነገር መቁጠር ጀመር። አረ ተው አቤላ ግን ተው። እንዴ አንተ ያደረክልኝ ነገር ብራሳ ፈጣሪ ራሱ ይቅር ይነብረን። በጭራሽ እንደዚህ እንዳታወራ። እኔ እናንተ ውለታ የምንቆጣጠር ሰዎች አይደለን። እሺ በቃ አቤል ወደደም ጠላም የሆነ ፎላ ሰርተን ነው የኛ አባል መሆን አለበት። እንዴት አደረገን? እሱ ምን አጥላለሁ? እኔ ሀሳብ አመጣለሁ፣ አንተ ሀሳቡን ወደ ተግባር ትቀይራለህ። እሱማው በምንም አይነት እንቅፋት ሊሆንብን አይገባም። እሱን ልናስፈራራ የምንችልበት ነገር መያዝ አለብን። ልክ ብለሻል። በሱ ምክንያት ድጋሚ ወደ ኋላ መመለስ የለብን። እሱን ነው የምልህ። ስለዚህ ቆንጆ የሆነ ወጥመድ ማዘጋጀት አለብን። ልክ ብለሻል። ድንገት እንኳን ነገሮች ሁሉ ማስታወስ ቢጀምር ምንም ትንፍሽ እንዳይ የምናስፈራራበት መንገድ ያስፈልገናል። እሱን ነው የምልህ። ስለዚህ ቆንጆ የሆነ ወጥመድ ማዘጋጀት አለብን። ያው በፊት እንደሚለው ከሆነ በእናቱ ምንም አይደራደር። በጣም አሪፍ። ስለዚህ አንድ መንገድ አገኘን ማለት ነው፣ እሱ የምናስፈራራበት። እናቱን ማገት? በትክክል። ነገር ግን አሁን ሳይሆን የሆነ ነገር ለማበላሸት ከሞከረ እናቱን እጃችን እናስገባታለን። በጣም ጥሩ ፕላን ያወጣነው። መቼም እናቱን ሪስክ ውስጥ ከቶ ምንም ነገር ያደርጋል። እሱን ነው የምልህ። መጀመሪያ እኛ ጋር በፍቅር የሚሰራ አወራዋለሁ። በፍቅር የማይገባው ከሆነ ግን ምንም ማድረግ አልችልም። የማየው ነገር እንዳደርግ ያስገድደኛል። ሌላ አማራጭ የለም። በቃ ያለው ነገር ይሄ ነው። ተጨማሪ ነገር ካለን እንደዋወል። እሺ በቃ እኔ ሜሪም ጋር ሂጅ ማድረግ ያለብኝ ነገር ላድርግ። በምንም አይነት ሁኔታ ቢሆን ልጅቷን ያንተ ሳታረጋት ተስፋ እንዳትቆርጥ። አይ እኔ እንጃ፣ ውስጤን ምንም ጥሩ ስሜት እየተሰማው አይደለም። እንዴ ምን ነካ? ፍቅር አይደል እንዴ? ቆፍጠን ነበር እንጂ ከመጀመሪያው እንደዚህ ተስፋ መቁረጥ ጀመርኩ። እኮ ተስፋ መቁረጥ አይደለም፣ እሷን ፍላጎቱ ሊኖራት ይገባል። እኔ ብቻ ስለፈለኩ የሚሆን ነገር አይደለም። ቢሆንም አንተም ቆፍጠን ነበር ያለ ታርጋ መሞከር አለብህ። ብቻ እስኪ እንግዲህ ፈጣሪ ያውቃል። እሱም ለማንኛውም ብዙ አትጨነቅ። እሺ በቃ ደግሞ ለምትሰጠኝ የጓደኝነት ምክር በሙሉ በጣም ነው የማመሰግነው። ቅርብ ሰዓት ምን እያልክ ነበር? በእኔና በአንተ መሀል መመሰጋገን የለም እያልክ አልነበር? አፉ በለኝ በቃ። ከዚህ በኋላ እንደደግሞ በቃ እኔ ልሂድ፣ ካስፈለኩ ደውልልኝ። እሺ በቃ ሄሎ ቢኒ። ሌዱሻ እንዴት ነሽ? አለሁልህ። እንዴት ነህ አንተ? ይመስገን ደህና ነኝ። በቃ እኔ ካልደውልኩ አንተ አትደውልማ? አረ እንደዛ እኮ አይደለም፣ ትንሽ የሚያስጨንቅ ሁኔታ ውስጥ ስለሆንኩ ነው። ወይኔ እኔ ጭምቅ በለኝ። ቆይ ምን አጋጥሞ ነው? አረ በስልክ የሚወራ ነገር አይደለም። እንደው ስሞች ለእምቢ እንዳትለኝ። ቤት ነው ያለውን ነገር ንገረኝ። አይ አንዴ ካልሻልሽ ነዋ። ደረቅ እኮ ነሽ። እሺ በቃ ምን ታዲያ ምን ትፈልጋለህ? ምን ሰርቼ ይጣ? አረ ምንም አልፈልግም። ስሞት ስላልሽኝ ነው የምመጣው።
እሺ በቃ ምን ነው ቢኒዬ? ቆየውን ከነገር አለ እንዴ? አረ ያን ያክል እኮ የተጋነነ ነገር አይደለም፣ እንዲሁ ነው። ኧረ አታስጨንቀኝ። ምንም ቢሆን ንገረኝ፣ የሆነ መፍትሄ አናጣም። ምን መሰለሽ ሄርሜ የሆነ ሰው አፍቅራለች እና ማንዮን ልጁ የሚለው ነገር በጣም አስጨንቆኛል። ለዛ ነው። አይ ከድሮም እኮ ብያለሁ፣ እሷ ለአንተ የምትሆን ሴት አይደለች። እንዴ ለምድሮ ማቱ እንዴ እያያት አይደል? ከዚህ በኋላ ከእሷ ጋር ያለን ነገር ሙሉ ለሙሉ ማቆም አለብን። ያምሻል እንዴ? የምርህን ነው? በማየውን ነገር ከዚህ በኋላ ጊዜ እንድታቃጥል አልፈልግም። በስህተት ራሱ እንደዚህ ስትይ እንዳልሰማሽ። እኔ በሄርሜላ ቀልድ። አረ አይገርምም? እኔ በአንተ ቀልድ አላውቅም። የማየውን ነገር ውስጥ ትገባ ዝም አልልህ። ጭራሽ በቁጣ ነው የምትናገሪ? ቆይ እኔ የፍቅር ስሜት ሳይኖረኝ አብሬሽ እንደሆነ እንዴ የምፈልገው? አየህ አይደል? ሄርሜላ ከአንተ ጋር የፍቅር ስሜት ሳይኖራት አብራ እንድትሆን እየፈለክ ነው። ታዲያ እኔ ጥፋት የቱ ጋር ነው? በፈጠረሽ አታስጨንቂ። ቆይ ካልመጣ እያልሽ ስትጨቀጭቅኝ የነበረው ለዚህ እንደዛ አይደለም ቢኒዬ። በቃ እሺ ወሬን ቀይ። አዎ ድጋሚ በዚህ ዙሪያ ማውራት አልፈልግም። እሺ በቃ ምን አዲስ ነገር አለ ቢኒ? ምን አለክ? ምንም የተለየ ነገር የለም። ነገር ግን ብዙ የሚከብድ ይመስለኝ። በምንም አይነት ግን እንደማፈቅረው እንዳትነግረው እሺ? ኧረ አላደርገውም። ቅድምማ እንደምታፈቅሩ ነገሮች ጫፍ ላይ ደርሼ ሀሳቤን ቀየርኩ። የምርህን ነው? እንደዛ አድርገህ ቢሆን ኖሮ የመጨረሻችን ነበር የምንደባበረው። እኔም እሱን አስቤ ነው ሀሳቤን የቀየርኩት። የፈለገ ነገር ቢሆን እንደዚህ አይነት ነገር እንዳታረግ እሺ? አታስቢ። እኔ የምለው ቆይ ታዲያ እንደምትወጂ ካላወቁ ከባድ ነው። የማይሆን ውሳኔ ቢወስንስ? የሆነ ውሳኔ ስትል ማለት ከሌላ ሰው ጋር የፍቅር ግንኙነት ቢጀምርስ? አራት አማርት እንደዛማ አይሆንም። ይሄ እኮ ማርታ የለም። ዛሬ ነገር ስትይ የሚጸጽሽ ነገር እንዳይፈጠር። አራቤል ምን ሆነሃል? ጥሩ ጥሩ ነገር አስብ። ምን አይነት ሀሳብ ነው የምታስብ? እሺ በቃ እኔ ላንቺ ብዬ። አይ ወሬ ቀይር በቃ። ይልቁኑ አሁን እንዴት ነው ለውጣለክ? አዎ እግዚአብሔር ይመስገን። እድሜ ለእናንተ ደህና እየሆንኩ። እኛ ደግሞ ምን አደረግን ብለክ ነው? አይዞክ በቃ ከዚህ በላይ የሚሻልሃል። እሺ እስኪ እንዳልሽ አድርገው። ምንም እንዳትጠራጠር። እኔማ ከምንም በላይ የሚመኘው ሊገለኝ የነበሩ ሰዎች መበቀል ነው። አይ አቤል፣ እሱ ምንም አይጠቅምም። ሁሉ ነገር ለፈጣሪ መተው ነው። አንተ ደህና መሆንክ ነው ዋናው። በጭራሽ እነዚህ ሰዎችን ማሳደጅ የምገላቸው። አረ በፈጣሪ አቤል እንደዚህ አትበል። እሺ በቃ ምንም ማለት እኔ ማድረግ ያለብን ራሴ ያውቃል። የይቅርታ ልብ ሊኖርክ ይገባል። ሁሉም ነገር አላፊ ነው። ሁሉ ነገር ለፈጣሪ ተው። ሄርሚ ሊገሉኝ ነበር እኮ አስበሽዋል? ግን ይገባኛል እኮ ነገር ግን እነሱ ሊገሉ ስለፈለጉ አልሞትክም። ፈጣሪ አትርፎሃል። እነሱ ቢሆንም አሁን ላይ በህይወት የለውም። ብቻ ለሁሉ ነገር ፈጣሪ ይመስገን። እንደሱ ነው የሚባለው። አሜን፣ ፈጣሪ ይመስገን። በቃ እኔ ልሂድ። የማስፈልግሽ ከሆነ ደውይልኝ። አሁን አይደል የመጣኸው? አትቆይም? ሮባ ደውሎልኝ ነበር። ሰፈር ከሱ ጋር ነፋስ ልቀበል። እሺ በቃ ብዙ እንዳትቆይ እሺ። ሰሞኑን ጠፋሁብህ። እንግዲህ አፉ በልኝ። ስራ ቢዚ ሆኜ ነው በጣም። አላጣጣ የለው። እኔ የምልህ ግን ለምንድን ነው ለቢናም ሄርሜላ ለምታፈቅረው ሰው አለ ብለህ ነገርከው? ምን አልክ ደግሞ? የማን ነገር? እሱ ምን ያደርግልሃል? ለምን እንደነገርኩህ ልነግረኝ ትችላለህ እንዴ? የምታፈቅረው ሰው ስላለ ነዋ። ቆይ አንተ አሞኝልህ? ለምን እንደዚህ አይነት ነገር ውስጥ የምትገባው እንዴ? ታዲያ ምን አገናኝ? እኔ እኮ ሄርሜላ ቢኒ እንደምታፈቅረው ነግራኛለች እና እንደ ለምን እንዲሆን አናደርግም ልልህ ነበር። ምን? አይ እንደሱም አይሆንም። እንዴ ለምን? አይሆንም ካልኩትም አይጠረጥረኛል። እሺ ልበለውና ማድረግ ያለብኝን ነገር አስባለሁ። ሮባ ለነገሩ ልክ ነህ። አንድ ላይ እንዲሆኑ ማድረግ ይሻላል። ነገር ግን አንድ ችግር አለ። ምንድነው እሱ? ቢኒያም የሚያፈቅራት ሴት አለች። ለማን እንደሆነች ነገርኝ ስለው አልነግርም አለ። ተመስገን፣ አንድ መሰናክል የሚሆን ነገር አገኘው። እሱ እንኳን በጣም ከባድ ነው። መጀመሪያ ቢኒያም የሚያፈቅራት ልጅ ማወቅ አለብን። ከዛ በኋላ ነው ወደ እርምጃ የምንገባው።
በቃ በቢኒ በኩል ያለውን ነገር ላንተ ትችዋል። የቢኒያምን ነገር በእኔ ላይ ጣለው። ዋናው ዓላማችን ግን ቢኒያምና ሄርሜላን አንድ ላይ ማድረግ ነው። በትክክል ቢያንስ ያደረጉልኝ ነገር ውለታ መመለሽ ነው እንጂ። በጣም አሪፍ ሀሳብ ነው። ደግሞ እንደምናሳካው አልጠራጠርም። እንግዲህ ፈጣሪ ይጨምርበት። አሜን አሜን። በቃ ቤላ እኔ የሆነች ስራ አለችብኝ፣ ወደዛ ልሂድ። በኋላ ስመለስ አገኛለሁ። እሺ በቃ ቆይ ታዲያ ምን ባደርግ ይሻላል? የሄርሜላን ነገር ከአይምሮ ብታስወጣው ባይ ነኝ። እሱ መቼም አይሆንም። ሄርሜላ የኔና የኔ ብቻ ነው የምትሆነው። በጭራሽ እኔ በህይወት እያለሁ ሁለታችሁ አንድ ላይ አትሆንም። አላደርገውም። ቃል ገባኝ ይቻላል። በዚህም በየው በዛ ሄርሜላ የኔ መሆኗ ባይቀር። እስኪ እንግዲህ የሚፈጠረውን አብረን እናያለን። እርግጠኛ ስለሆንኩ ነው እንደዚህ እያልኩ ያለሁት። በጭራሽ እርግጠኛ አትሁን። አንተ የኔና የኔ ብቻ ነው የምትሆነው። በቃ ልሂድ፣ እኔ ልሂድ። አትቆይም ነበር? እሺ በል። ምን ሆነ ነው? ፊት ልክ አይደለም። ምን ሰላም አለ ብለሽ ነው? አቤል የሚባል ልጅ እያለ ምን አባቱ አድርጎ ነው ደግሞ? ኧረ ተይኝ። እዚህ ገና ካልገ ከመነሳቱም ችግር መፍጠር ጀምሯል። ወይኔ ይሄ ጀዝባ በቃ በህይወት መኖር አይፈልግማ ማለት ነው። ይሄ ጀዝባ ማይሞት ከሆነ ገና ብዙ ችግሮችን ይዘብን ይመጣው። ልክ ብላል። ቆይ ምን አድርጎ ነው? ገና ከአሁኑ ሄርሜላና ቢኒያምን አንድ ላይ ለማድረግ እየሞከረ ነው። ቆይ እንዴት? ሄርሜላ ቢኒያም እንደምታፈቅረው ለአቤል ነግረዋለች። እናም አንድ ላይ እንደሚያደርጋቸው ቃል ገብቶላታል። ይሄ የማይረባ ልጅ ምንም ሰላም ሊሰጠን አይችልም። መወገድ አለበት። አሁን እንኳን ምንም ማድረግ አይችልም። ነገር ግን ከዚህ ባሰ ነገር ውስጥ ከገባ እርምጃ እንወስድበታለን። ልክ ብላል። በድጋሚ ስራችን መበላሸት የለበትም። የሚያደርገውን ነገር በአይነ ቁራኛ ተከታተል። እሺ በቃ ሄርሙሻ ወይ እንዴት ነሽ? አቤል ወዴት ሄደ? ቅርብ ሰዓት ነበረ ከሮባ ጋር እየተቀበሉት ነው እንዴ? ይሁና። ዛሬ ደግሞ የሌላ አምሮብሻል። እባክሽ የምርህን ነው? ኦ አመሰግናለሁ። አረ ምስጋና አያስፈልግም። የተሰማኝን የተናገርኩት። ታዲያ ውሎ እንዴት ነበር? ውሎ ምንም አይልም ነበር እባክሽ፣ እንደተለመደው ነበር። አይ አሪፍ። ታዲያ የሚበላ ነገር ላቅርብልህ? ምንም አልፈልግም። በልቼን የመጡት ይሁን። አቤልም ደህና እየሆነም ፈጣሪ ተመሰገነ። በጣም እንጂ። ነገር ግን ይህን አደጋ ያደረሱበትን ሰዎች ተከታትዬ ዋጋቸውን ባለመስጠቴ እስካሁን ድረስ እንቅልፍ ባይኔ እየዞራል። ተው ቢንዬ፣ በቀል አያስፈልግም። ለፈጣሪ መተው ነው የሚሻለው። አይሄር እንደሱ ቢሆንም አጥሩ። ነገር ግን የወንድሜን ደም በከንቱ ያፈሰሱትን ሰዎች ዋጋቸውን የመስጠት ግዴታ አለብኝ። እባክህ ለእኔ ስትል እንደዚህ አይነት ነገር ማሰብ አቁም። ለእኔ ስትል ነው ያለችው። ኦ እንዴት እንደወደድኳት ባወቀችና አንድ ላይ ብንሆን እኮ መልካም ነበረ። እሺ በቃ አታስቢ። ስሚኝ ሊዱ፣ የአቤል ነገር ከምንም ደስ አላለኝ። ነገሮች እንዳይበላሽም አልኩ እኮ አንተ ነህ ነገር አይበላሽም ችግር የለውም ያልከው። አይ ምንም ደስ አላለኝ። አግኝቼው ባስጠነቅቀው ይሻለኛል። እምቢ ካለ ግን እርምጃ ወስድበታለሁ። ከዚህ ሁሉ ነገር ለሚኒስ ቤት እንዲመጣ አድርገን ከኛ ጋር እንዲሰራ ለምን አናወራው? እንደዛ ይሻላል። አዎ እሱ ይሻላል። እምቢ የሚል ከሆነ ደግሞ በእናቱ እንሄድበታለን። ምንም አማራጭ የለም። በቃ ደውዬ ሊዲያ ቤት ቶሎ አልበረም። አዎ ደውልልኝ። ሄሎ አቤል፣ እንዴት ነህ ሮባ? በአስቸኳይ ሊዲያ ቤት ና፣ ፈልገን ነው። ምን ነው በሰላም? አዎ በሰላም ነው። ማውራት ያለብን ነገር ስላለን። እሺ በቃ መጣሁ። ቅርብ ነው ያሉት። ይምጣና መጀመሪያ በሰላም እናወራዋለን። ሲቀጥል ሄርሜላና ቢኒያምን አንድ ላይ እንዳደርጋቸው የሚለውን ሀሳብ ተውን ብለዋል። አዎ በዚህ ሀሳብ የማይስማማ ከሆነ ወደ ሌላ እርምጃ እንዲገባ ያደርገናል። እሱን ነው የምሉ። መጀመሪያ ጠርተን በሰላም እናወራለን። እምቢ የሚል ከሆነ ግን የከፋ ነገር ይመጣበታል። አዎ
ሰላም፣ እንዴት ናችሁ? ለምን ጉዳይ ነበር የፈለጋችሁ? እንዴት ነህ አቤላ? የተሻለ ነው? ቆይ ከጉዳዩ በፊት የሚበላ ነገር ታቀርብልኝ። አይ ምንም አልፈልግም። ወደ ጉዳዩ በጣም ቸኩያለሁ። አረ መጀመሪያ የሚበላ ነገር ቅመስ፣ ጉዳዩ ይደርሳል። አይ ምንም አያስፈልግም ልጅ፣ አመሰግናለሁ። በቃ ተይ፣ መብላት ካልፈለገ ታስጨነኝ። አቤላ እንዴት ነህ ታዲያ? የተሻለ ነው? ፈጣሪ ይመስገን ሙሉ ለሙሉ ደህና ነኝ፣ ከማስታወስ ችሎት በስተቀር። አየህ አይደል? ቀስ በቀስ ደህና እየሆንክ። ከዚህ በላይ ደግሞ ጥሩ ጸባይ ካለ በደንብ እናግዛለን። ጥሩ ጸባይ ማለት ግልጽ ነው። በጣም ቆንጆ ጥያቄ ነው። ከዚህ በኋላ ከኛ ጋር እንድንሰራ እየጠየቅን ነው። ምን አይነት ስራ? መጀመሪያ ለመስራት ፈቃደኛ መሆኑን አሳውቀን። እንዴ መጀመሪያ እኮ ስራው ምን እንደሆነ ማወቅ አለብኝ። እሺ ስራው ምን መሰለህ? ሊዲያ አለቃችን ነች እና እሷ የምትሰጠንን ስራ በደንብ ከሰራን ጠቀም ያለ ገንዘብ እናገኛለን። ሊዲያ ጋር ነው ምሳሌ? ያውን በደስታ ነው። ቆይ ሌላ ምን ለምን ይንገራችሁ? ቆይ ገና አልጨረስኩም። ሄርሜላና ቢኒያም እኛ ጋር እንደምሰራ በጭራሽ ማወቅ የለባቸውም እኮ። ለምን ሲባል? እሱን ለጊዜው ማወቅ የለብንም። በጣም ግራ እየገባኝ ነው። ሄርሜላና ቢኒ እኮ ጥሩ ሰው ናቸው። ለምን እንዳያውቁ ፈልጋችሁ? ለምን የሚነገርህን እሺ ብላ አትቀበልም ወይ? እንዴ ምንም ግልጽ ያልሆነ ነገር እንዴት እሺ ብዬ ልቀበል? እመነኝ፣ ሁሉም ነገር በቅርቡ ግልጽ ይሆናል። ደግሞ እናት ቴቴ ሰላም ብላለች። ምን እቴቴ ነው ያልከው? ቆይ ከኔ ምንድን ነው የምትፈልጉት? እናቴ ደህና ነች አይደል? አረ ተረጋጋ፣ ደህና ነች። ሰላምታዋ ብቻ የላከችን። እሺ ብላችሁ ይሻላል፣ አለበለዚያ እናቴ ላይ መጥፎ ነገር መፍጠራቸው አይቀርም። ከዛ ግን ቀስ በቀስ ራሴ የሚፈልገውን ነገር አድርጋለሁ። ምን ነው ዝም አልክ? በሀሳባችን አልተስማማም እንዴ? አረ ተስማምቻለሁ። ከዚህ በኋላ ከእናንተ ጋር ነው የምሰራው። በጣም ጥሩ፣ ትክክለኛ ውሳኔ ነው የወሰንከው። ሄርሜላና ቢኒያምን አንድ ላይ ለማድረግ ያሰብከውን ሀሳብ ታቆማለህ። እንዴ ለምን? ለምን የሚለውን ነገር አቁም። እኔ አለቃ ነኝ አይደለ? የምልህን ነገር ሁሉ ትታዘዘኛለህ። ወይኔ ጉዴ! እሺ በቃ በጣም ጥሩ። ድጋሚ ከዚህ ትዕዛዝ ከወጣ እናትህን ሰላም ለማለት እገደዳለሁ። በፈጠረ እናቴን ስም አታንሳ። አልሻልኩ አይደል እንዴ? በጣም ጥሩ። ባለ ነገር ከተስማማ እናትም ደህና ትሆናለች፣ አንተም ጠቀም ያለ ገንዘብ ታገኛለህ። እኔ ለገንዘብ ብዬ አይደለም እናቴን ብዬ እንጂ። በቃ ለአሁኑ ጨርሰናል። ይኸውልህ ከኛ ተደብቀህ የሆነ ነገር ለማድረግ ካሰብክ እናት ትዝ ትበለ። በፈጠራችሁ እናቴ ምንም እንዳትደርጓት። እኔ ከተዘዛቸው ልተው። በጣም አሪፍ። አሁን መሄድ ትችላለን። ስንፈልግ በአስቸኳይ ትመጣለህ። ተግባባል? አዎ ገብቶኛል። ይሄ ደንበረ ቆንጆ ማስፈራሪያ መንገድ ነው ያገኛለች። ቀላል። ከዚህ በኋላ የማስታወስ ችሎታ ቢመለስ ራሱ ትንፍሽ አይልም። በእናት ፈርዶ ጋመኑ። ኧረ በታምር አድርገው። በቃ ኤርሙዬ፣ የኔ ሊድ የማስፈልግሽ ከሆነ ደግሞ ደውይልኝ። አትቆይም ነበር? እሺ በቃ አቤል አንቺስ ነበር? ቆይ ምንም አይል እንዴ? ፊት እኮ ልክ አይደለም። በሰላም ነው? እንዴት ብዬ ልንገርሽ? ምን ሰላም አለ ብለሽ ነው? በማልችለው በአንዷ በእናቴ መጡብኝ። አረ ፈጠረ ታስጨንቀኝ። ምን ሆነሃል? አይ ምንም አልሆንኩም። እኔ የምለው ይሄም ነው ወይ? ይሄን ስል በጣም እያዘንኩ ነው። ቢኒ ካንቺ ጋር በፍቅር መሆን አይችልም እንዴ? ለምን? እናቴ ታፍቅሮ እየተስቃየ። የምርህን ነው? ይሄማ ሊሆን አይችልም። በጣም በሚያሳዝን ሁኔታ ሆኗል። ይሄም እኔ በቢኒያም ጉዳይ መቼም ተስፋ አልቆርጥም። እንዳንተ እኮ ጂብዬ እኮ ነው ደግሞ ለአንቺ በማሰብ ነው እንደዚህ ያልኩት። ቆይ ምን ነው? እንዴት በድንገት ሀሳብን ልቀይር ቻልክ? እኔ ምንም እየተዋጠልኝ አይደለም የምታወራው ነገር። መሆን ያለበት ነው ትክክለኛው ነገር እየሰሩ ነው። የምርህን ነው ግን የምታወራው? ቅድም እኮ በቢኒያም ጉዳይ ተስፋ እንዳትቆርጭ ብለኸኝ ነበር። ሄርሙዬ ለምን እሺ አትይኝም? ቆይ በጣም ትልቅ ጭንቀት ውስጥ ነኝ። በእናቴ እኮ ነው የመጡብኝ። አቤል ሄርሚ ከዚህ በላይ ምንም ልልሽ አልችልም። ያለንበት መስመር ትክክል አይደለም። ቢኒ አፉን አውጥቶ አልፈልጋትም ማለት? አረ እንደዛ አይደለም። እና ታዲያ በዚህ ፍጥነት ሀሳብን ያስቀየረ ነገር ምንድን ነው? ምንም ነገር አትጠይቅኝ። የምልሽን ብቻ እሺ በይ። አቤል ይሄ እኮ እሺ የሚባል ነገር አይደለም። እኔ ቢኒን ተለይቼ መኖር አልችልም። ቆይ ዕጣ ፈንታችሁ አንድ ላይ ባይሆንስ? ቢኒ ዕጣ ፈንታዬ ነው። እሱን ጠንቅቄ አውቃለሁ። እንግዲህ ይቅነሽ ብያለሁ። አሚን። ደግሞ ትንሽ ጠብቅ። ቢኒ ከኔ ጋር ሆኖ አሳያለሁ። እሺ እግዚአብሔር ያሰብሽውን ያሳካልሽ። ሌላ ምን ይባላል? አሚን። እኔ የገረመኝ በሰዓታት ልዩነት ሀሳብን መቀየር ነው። ምን ይገርማል? እሱ ሌላ ሰው አፍቅሯል። አያደርገውም። የሆነማ ልክ ያልሆነ ነገር አለ። እኔ ምንም እየተዋጠልኝ አይደለም። ያለው እውነታ ይሄ ነው። አሁን መቀበል ይሻላል።
መቼም አምኜ አልቀበል። ቢኒ የኔና የኔ ብቻ ነው የሚሆነው። እሱን እኔ ጠልቼ ይመስልሻል? እነዚህ የተረገሙ በአንድ እናቴ መጡብኝ እንጂ። ምን ሆነሃል? የሆንከው ነገርም አለ። በተገዛዝታል። አረ ምንም አልሆንኩም። በቃ በኋላ እመጣለሁ። ብቻዬን የተወሰነ ጊዜ ላሳልፍ። የሆነማ የተፈጠረ ነገር አለ። አቤል ምንም ልክ አይደለም። ቆይ በእኔ ምክንያት የማይሆን ጭንቀት ውስጥ ገባ እንዴ? ፈጣሪ በእኔ ምክንያት ብቻ የማይሆን ነገር ውስጥ እንዳይገባ ብቻውን ተጠብቀው። ምን ነው አቤላ ደህና አይደለም እንዴ? አረ ደህና ነኝ። ያው ያንተ ነገር ምን እንደሚያሳስበኝ ታውቃለህ አይደል? አው ግን እኮ ለኔ የምታስብበት ሁኔታ ላይ አይደለም። ምን ማለት ነው? እኔ አንተ ለማሰብ ሁኔታዎች ያስፈልጉኝ ነው ማለት ነው? ምን ነህ እኮ እንደም አረ እንደዛ አይደለም እኮ። እሺ ቀጥል። ይኸውልህ አንተ አሁን ላይ የተረጋጋ የፍቅር ህይወት ያስፈልጋል። እሱማ ግልጽ ነው። የማፈቅራት ሴት እንዳለች ነግሬህ አይደለ? እሷ ለኔ ቦታ እስከሚኖራት ድረስ እየጠበቅኩ ነው። እሱ የለም ትክክለኛ መንገድ ጓደኛዬ። ከነገሮች ተነሳስቼ አንድ በትክክል የምታፈቅር ሴት እንዳለች ተረድቻለሁ። ማናት እሷ ሴት? ያው አንተ ለእሷ ስሜት ሊሆን ይችላል፣ ነገር ግን ትክክለኛ ሴት ሊዲያ ነች። ምን የምርህን ነው አቤላ? አዎ ወንድሜ፣ ትክክለኛ ሴት እሷ ብቻ ነች። ይህማ በጭራሽ ሊሆን አይችልም። ከሊዲያ ጋር አንድ ላይ በፍቅር መቼም ነው አብረን ማለት ነው። እሺ በለኝ ጓደኛዬ፣ መሆን ያለበት ነገር ይሄ ነው። ለእኔ አስበህ እንደሆነ አውቃለሁ፣ ነገር ግን በጭራሽ የሚሆን ነገር አይደለም። ለምን አይሆንም? ፍቅር እኮ ቀስ በቀስ በመላመድ ይመጣል። በእሱ አባባል እኔ አላምንም። ፍቅር የፈጣሪ ስጦታ እንጂ በመላመድ የሚመጣ ነገር አይደለም። ልክ እኮ ነህ ቢኒ፣ ግን ምን አባቴ ላድርግ? በአንዷ በቴቴ መጡብኝ። አቤል ምኑን አልቆይ ዛሬ? አረ ምንም አልሆንኩም። ያው የእውነት የምታፈቅር ሴት አብራ እንድትሆን ስለምፈልግ ነው። የምትለው ነገር ይገባኛል፣ ነገር ግን ከሊዲያ ጋር በጭራሽ በፍቅር አንድ ላይ ልንሆን አንችልም። አለቀ። አስብበት ወንድሜ፣ ሊዲያ ለአንተ በትክክል የምትሆን ሴት ናት። አስቤበት እያወራሁ ነው ያሉት። ለእኔ የምትገባኝ ሴት እኔ ያፈቀርኳት ሴት ብቻ ነው። አቤል ከቻልክ ከዚህ በላይ በዚህ ጉዳይ ባናወራ በጣም ደስ ይላል። እሺ በቃ እኔ መናገር ያለብኝ ነገር ተናግሬ፣ ከዚህ በላይ ምንም አትበለኝ። እንደምትለው ለእኔ የምታስብ ከሆነ ማለት ነው። እሺ በቃ እኔ ልሂድ፣ በኋላ እንገናኛለን። እሺ ወይኔ እናቴ፣ ምን አይነት ጉድ ውስጥ ነው የገባሁት? ብለው ባንቺ መጡብኝ እኮ። ቆይ ምን አባቴ ባደርግ ይሻላል? ግን ጭንቅ አለኝ እኮ። ለቢኒ እውነቱን ብነግረው እናቴን የሆነ ነገር ያደርጉብኛል። ዝም ብል ደግሞ ቢኒ የሆነ ችግር ውስጥ ይገባል። ምን ይሻለኛል? ሄሎ አቤል፣ የት ነው ያለው? ምን ነው ፈለገኝ ነው? ሰፈር ነው ያሉት። አዎ እኔ ነኝ የፈለግኩ። ሁሌ ሰፈር የምንገናኝበት ቦታ ቶሎ ና። እሺ መጣሁ። እሺ አንበሳው፣ እንዴት ነው ታዲያ ያለው ሁኔታ? ምንም አይልም፣ በጥሩ ሁኔታ እየሄድን። ምን አዲስ ነገር አለ? ምንም የተለየ ነገር የለም። ሄርሜላን ከቢኒ ራቀቀው። ምንም እሷም አይደለች። ወዳኔ የምትርቀው ያ ቢኒያም የተባለ ጀዝባስ? የእሱ ነገር እንኳን ምንም ምን የለም። በጭራሽ ከሊዲያ ጋር ሆነም ማለት ይሄን ከፍ ይውላ ነገር ምናደርገው እሱን ሊዲያ ጋር አንድ ላይ እንዲሆን ለማድረግ አይደል እንዴ? ለሊዲያ ምንም አይነት ቦታ እንደሌለው ነው የተረዳሁት። ወዶ ነው የሚሆነው። ወደደም ጠላም ከሄርሜላ ጋር በፍቅር አንድ ላይ ይሆን እንዴ? ምን አደረገ? እሱን ለምንድን ነው በዚህ ልክ ተናገረው? አረ ጭራሽ ለሱ መደረብ ጀመርክ? አንተ እኮ ከእንግዲህ በኋላ የኛ ባለ አንተ የሚያሳስብህ ከእንግዲህ በኋላ የሊዲያ ነገር ብቻ ነው። ቆይ ግን ለምን እንደዚህ ቆሻሻ ነገር ውስጥ ታስገባኛለህ? ያው ይሄ በጣም ትንሹ ነገር ነው። ለእናት ሲባል ከዚህም በላይ ይደረጋል። ታዲያ ከስንት ነገር ያተረፈኝን ሰው ከጀርቦኝ ይሉጋ? ምን ነው ቅር አለ? ካልፈለክ ሊቀር ይችላል። ያለውን ነገር ከቴትዬ ጋር መጨረስ እንችላለን። አይ እሺ በቃ እኔ እንደዛ አላልኩ። በቃ ያለችውን ነገር በሙሉ አደርጋለሁ። አየህ፣ ልክ እንደዚህ ታዛዥ ስትሆን እንዴት አባቱ ነው የሚያምርብህ። እባክህ ሌላውን ነገር ትተህ ማድረግ ያለብኝ ብቻ ነገር። ምንም የተለየ ነገር የለም። በቃ ሄርሜላና ቢኒያም እንዲራራቁ የተቻለን አድርግ። እንዴት ነው እሱን ማድረግ? እሱ በጣም ቀላል ነው። አንተ በንብ ስለሚያምኑ ቢኒያም ለሄርሜላ እንደማይሆናት
ለቢኒ ደግሞ ሊዲያ ያለሱ የምትሆን ሴት እንደሆነች በደንብ አሳምናቸው። እሱንማ በተደጋጋሚ ሞከርኩ፣ ግን የሚሆን ነገር የለም። አይሆንም ብሎ ነገር የለም። በእያንዳንዷ ሰከንድ እናትህን አስብ። ያኔ ሁሉም ነገር እንደሚሆን ታስባለህ። ሁሉም ነገር ገብቶኛል። እናቴን ግን ምንም እንዳታረጉብኝ። ብቻ አንተ የምትታዘዘውን ነገር በደንብ ፈጽም። ያኔ እናት ምንም እንደማትሆን ቃል ገባልሃለሁ። እሺ የምትሉኝ ነገር በሙሉ አደርጋለሁ። እማዬ ግን ምንም እንዳትሆንብኝ። እሱ ምንም ሊያሳስብ አይገባም። በቃ አሁን ሂድና ማድረግ ያለብህ ነገር በደንብ አድርግ። እሺ አሁንማ ሁሉም ነገር ማብቂያው የደረሰ ይመስለኛል። በጣም እንጂ ከዚህ በኋላ አቤል የሚባል ጆዝ በሀሳብ ሊሆንብን አይችልም። ቀላል ምንም እንዳይፈጥር አድርገን ነው በእናቱ ያዝም። እሱን እኮ ነው የምልህ። ከዚህ በኋላ ምን አባቱም አያመጣም። ለሰከንድ እንኳን ከትእዛዛችን አይወጣም። እሱን ነው የምልሽ። ነገር ግን ይሄ ቢኒያም የተባለ ሰው በጭራሽ ነው ከአንቺ ጋር መሆን የማይፈልገው። የእኔ ማለማ እኮ አብሮኝ እንዲሆን አይደለም፣ ለትንሽ ጊዜ አብሮኝ ሆኖ የሄርሜላን አዘን ለማየት ነው። ቆይ ግን በቃ ይሄ ብቻ ነው አላማሽ? አዎ ይሄ ብቻ ነው። አይገርሞኝ ነው ለማይረባ ነገር ጊዜና ገንዘብሽን ስታቃጥይ። ምን አልክ? የኔን አላማ ነው የማይረባ አልከው? ደፋር! ከዚህ በኋላ እንደዚህ አይነት ቃል ካፌ ቢወጣ እኔን አያርገኝ። አረ ምንም አላልኩም። ቆይ ለምን ዛሬ ቢኒን አታገኙም? ማለቴ ለምን አንድ ላይ ጊዜ አትሰልፉ? እንደዛ ይሻላል አይደል? እኔም እያሰብኩት ነበር። ቆይ ግን እንዴት ቢኒን ማማላል ከበደሽ? ይሄን ሁላ ጊዜ አብረሽ ያሳለፍሽ? ምን አባቱ አቅለታለሁ። ምናልባት በዛች ሄርሜላ ተብዬ ልቡ ታወረ ይሆናል። እንደዛ ነው የሚሆነው እንጂ ይሄን ላይ የለፋሽ እንዴት ትዛትዩ? እሱ እኮ ነው ግራ ይገባኛል። ያልሞከርኩት ነገር የለም። ለምን ዛሬ ግን ልታማልዪው አትሞክሪ? እኮ እንዴት? ያው ማለት ልታቅፊው ብቻ። ለምን ላንቺ ጥሩ ስሜት እንዲሰማ ታደርጊው? ጥሩ ሐሳብ ይመስላል፣ ግን ቢጣላኝ ሲን ሰበብ አድርጉ እንዴ። እዛ ደረጃ ምን አደረሰሽ? ሁኔታውን አይተሽ የማይሆን ከሆነ መተው ነው። ለነገሩ ልክ ነህ። እጅ አጣጥፎ ከመቀመጥ ይሻላል። እሱን ነው የምልሽ። ብቻ አንቺ አማላይ ሆነሽ ቅረቢ። እሺ በቃ የተቻለኝን እሞክራለሁ። ደግሞ እንደምታሳኪው አልጠራጠርም። እርግጠኛ ባልሆንም እስኪ ልሞክር። እንደፋርና ጭስ መውጫ ያጣማር ለሚባለው በቃ ድፈሪያ። አረ የምን መፍራት ከሆነ ይሆናል፣ ካልሆነ ደግሞ አይሆንም። አቤት ሊዱ፣ ኮንፊደንስ እኮ አንቺ ላይ ቀረ። እናሳ በቃ ቤት ሊዱና ፋፋ ብዬ እጠራዋለሁ። በቃ መልካም እድል ብያለሁ እንግዲህ። ሄርሙሻ ቅድም ስሜት ያደርጉሻ? አረ ችግር የለውም። ያው ለኔ አስበህ እንደሆነ ይገባኛል። ስለምትረጂኝ በጣም አመሰግናለሁ። አረ ምንም አይደል። ግን ቅድም ያልከኝ በሙሉ ከልብ ነው? አዎ ነው። እንዴት ስልሽ ደስተኛ እንደማትሆኝ ያውቃለሁ። ያለው እውነታ ግን ይሄ። ቆይ ግን በሰዓታት ልዩነት እንዴት እንደዚህ ልትለኝ ቻልክ? እንዴ ያው ከቢኒ ፍላጎት ተነስቼ ነው። ምን ነው ፈጣሪ፣ ምን በደልኩክ? መጀመሪያውኑ የኔ ከማይሆን ሰው ይሄ ሁላ ነገር። አይዞሽ ነው፣ ሁሉ ነገር ለበጎ ነው። እንድትማሪበት ይሆናል ይሁን ነገር ይፈጠር። አቤል ቆይ ቢኒ እኮ የኔ እንደማይሆን አድርገህ እኮ ነው እያወራክ ያለኸው። ምን ላድርግ ሄርሚ፣ ያለው እውነታ ይሄ ነው። ወይኔ ጉዴ! አሁን ምን አባቴ ባደርግ ነው የሚሻለው? ምን አይነት ጣጣ ውስጥ ነው የገባሁት? ብዬ ደግሞ የፍቅር መቀሶንኩ። አይ ምን በደል ሰርቼ ነው እንደዚህ አይነት ነገር ውስጥ የገባሁት? ፈጣሪ ዝም አትበለኝ አቤል፣ የሆነ ነገር በለኝ። ግራ ገባኝ እኮ ምን ማለት እንዳለ። እኔማ እያልኩሽ ያለው ሌላ የሚወድሽን ሰው ፈልጊ። ይሄማ በጭራሽ የማይሆን ነገር ነው። ከቢኒ ውጭ እኔ ከማንም ጋር መሆን አልችልም። እንግዲህ ፈጣሪ ከፈቀደ አንድ ላይ ልትሆኑ ትችላላችሁ፣ ግን 100% እርግጠኛ አትሁኝ። እኔ በቢኒ ቅንጣት ታክል አልጠራጠርም የኔ እንደሚሆን። ፈጣሪ ያሳካልሽ። ሌላ ምን እላለሁ እንግዲህ። አሜን፣ ፈጣሪ ያሳካው። እንደዚህ ነው የሚባለው። ግን ደግሞ 100% እርግጠኛ አትሁኝ። ያንቺ ወይም ጉዳቱ ናችሁ። እሱማ ልክ እኮ ነህ። ገና ከሱ ጋር ለመሆኔን ሳስበው ራሱ በጣም ነው የሚጨንቀኝ። አይዞሽ፣ ፈጣሪ ላይችል አይሰጥም። ጠንከር በይ። ፈጣሪ ያለው ይሁን እንግዲህ። እኔማ ያቅሜን እየሞከርኩ ነው። እንደሱ ነው የሚሻለው። ለፈጣሪ አሳልፎ መስጠት። ከሱ ውጭ ምን አማራጭ አለኝ ብለህ ነው? ቢኒዬ እንዴት ነህ? አሉልሽ ይመስገን። ኑርልኝ። የት ሆነህ ነው? የት አባት ይሆናለሁ ብለሽ ነው? ድድ ማስጮህ ጋር። እኔም ቤት ደብሮኝ ነው ያለው። ስለምን አትመጣም? እኔም ደብሮኛል እባክሽ። እኔን ይደብረኝ። ና ቤት እስኪ አሪፍ ጊዜ እናሳልፍ። ድብርቱም ይለቅሃል። የሚበላ ነገር አለ እንደ አንቺ ጋር? አዎ ቆንጆ ምግብ ነው የሰራሁት። በዛውም ትበላለህ። እስኪ
ባይሆን እሱ አሪፍ ሐሳብ ነው። መጣው በቃ እንዳንተ ቆይ ያበደ ምግብ ነው የሰራሁት። መጣው በቃ ምን አባቴ ይሰራሉ እዚህ። እሺ ምን ነው ቢኒዬ፣ በሰላም ነው የደበረ? አረ በሰላም ነው። በሆነ ባልሆነ አትጨነቅ ቢኒዬ፣ ሁሉም ከልኩ አያልፍ። ልክ ነሽ፣ ከልኩ ላይ አልፍ ብዙ ተጨነኩ። አቡ እንደዚህ ፈታ ስትል ነው የሚያምረው። አዎ በጣም ተጨነኩ እኮ። እስኪ የሚበላውን ነገር አቅርቢልኝ። እሺ ብለኸኝ ነው? በደስታ ነው። ዋው የዛሬው ምግብ ደግሞ ለየት ያለ ነው ባክሽ። የምር ወደድከው? መውደድ ብቻ ከዛም በላይ እንጂ። እንዴት ደስ እንዳለኝ ቢኒዬ። ከዚህ በኋላ አሪፍ አሪፍ ምግቦችን እያዘጋጀው እየመጣ ትበላለህ። ተይ በኋላ ከምግብሽ ሱስ ይዞኝ። እሱንማ በየትኛው እድሌ ብለህ ሄርሙሻ በጣም ትጠፊ እኮ ቼክ ላደርግሽ ብዬ የመጣሁት። የት አባቴ መጥፊያልኝ ብለህ ነው? ምን ነው ሄርሚ፣ የተፈጠረ ችግር አለ እንዴ? ምንም ልክ አይደለሽም እኮ። አረ ደህና ነኝ። አይ እኔ ራስቶኝ ጠንቅቄ ነው የማውቅሽ። የምር ትልቅ ነገር አይደለም። ቢኒ ሌላ ሰው እንደሚያፈቅር ሰምቼ ደብሮኝ ነው። አቤላ በጣም አሪፍ። የተሰጠን ትዕዛዝ በአግባቡ እየተወጣ ነው ብዬሽ ነበረ እኮ ሄርሙ፣ አልሰማልሽኝ እንጂ። አዎ ማለት ለኔ ላልሆነ ሰው በጣም እየለፋ ነው መሰለኝ። አዎ እስኪ ዞር በይ፣ ለአንቺ የሚሆን ሰው እኮ አይጠፋም። አይ ሌላ ወንድ እንኳን አልፈልግም። ቢኒ ነበረ፣ እሱም የማይሆን ከሆነ አርፌ ይቀመጣል። እንዴ በሱ ምክንያት ሌላ የሚያፈቅርሽ ሰው ማለት አለብሽ እንዴ? ይሄማ ልክ አይደለም። በሚያሳዝን ሁኔታ እኔ ከቢኒ ውጪ ማንም ሊሆን አልችልም። እመኝኝ፣ ይህ በጊዜ ሂደት የሚሆን ነገር ነው። በጭራሽ ይሄ ሊያደርግ አልችልም። ብቻ ትጨነቂ፣ ሁሉም መሆን ባለበት ልክ ይሆናል። እሺ በቃ እኔ ምን ቢኒ፣ ለምን ፈታ የሚያደርገን ጨዋታ እንጫወት? ምን አይነት ጌም? አላውቅም። ትሩዝ ኦር ዴር ምናምን ነገር። እሺ እንጫወት፣ ችግር የለብኝ። እሺ እውነት ወይስ ድፍረት? ሄሎ ወይዬ ቢኒ፣ የት ነህ? ሰፈር አካባቢ ነኝ። ምን ነው ፈልገኝ ነው? አዎ ፈልጌ ነው። ቶሎ ድድማቸው ጋር ነው። እሺ መጣሁ በቃ። ሊዱ በቃ ሌላ ጊዜ እንጫወታለን። እሺ አስቸኳይ ጉዳይ መጥቶብኝ። እሺ ታዲያ አብረን እንዳንዴ? አይ አያስፈልግም። እሺ በቃ ካስፈለጉ ደውልልኝ። ማን አባቱን የጠራ? ቆይ በዚህም በለው በዛ የኔ የምትሆንበት ጊዜ በጣም እየተቃረበ ነው። ትንሽ ብቻ ጠብቀኝ። ለምንድነው እንደዚህ አቻኩሎ የጠራኝ? ቆይ ወንድም የምር የሚሆን መስመር ውስጥ ማለት አልገባኝም። ማለትማ በቃ ለአንተ ትክክለኛ ሴት ልጅ ነች። ወይኔ ጉዴ! ቆይ ለምን አይገባህም ግን? ለእኔ ትክክለኛዋ ሴት ሄርሜላ ብቻ ነች። ከሷ ውጭ መሆን አልችልም አልኩ። ሄርሜላ ነው ያልከው?